ሰላም ጤና ይስጥልን የተከበራችሁ የፈታ ዴሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። የኢራንና የአሜሪካ የእግር ውጊያና የፊት ለፊት ፍልሚያ አይቀሬ እየሆነ ነው። ሸፈንፈን ሲያደርጉ የነበሩት ፕሬዝዳንት ዶናልድ ትራምፕ አሁን በዚህ ጉዳይ ፊት ለፊት መጥተዋል። ለዚሁ ዓላማ ቶሎ ድረስ የተባለውም የአሜሪካ ጦር ደርሷል። ኢራንም ሞክሩትና እሳት ይነድባቸዋል፣ በእኛ በኩል ዝግጁ ሆነን እየጠበቅናችሁ ነው ብላለች። ትራምፕ የመጣው ይምጣ ብለው በነዳጅ ሀብት በበለጸገችው የኢራን ካርግ ደሴት ላይ አነጣጥረዋል። ጥንቅራችን ዘርዘር አድርጎ ከያዛቸው ዕለታዊ መረጃዎች መካከል ነው። ቴሄራን በጨለማ ተወጣድራለች። በኢራን መዲና ላይ የተሰነዘረ የአየር ጥቃት የከተማውን ኤሌክትሪክ መዋቅር ሙሉ በሙሉ በሚባል ደረጃ አውድሞታል። ሰማዩ በፍንዳታ ብልጭታ፣ ምድሩ ደግሞ በጨለማ ተውጦ ያደረው የትላንቱ የቴሄራን ምሽት ምን ይመስል ነበር? የኢራን ባለስልጣናትስ ምን አሉ? ይዘነዋል። የኢራኑ ጦርነት በዓለም ሀገራት ላይ ነዳጅ ጫናው በርትቷል። ከአፍሪካ ግብጽ፣ ከእስያ ሀገራት ደግሞ ስሪላንካ፣ ማይናማር፣ ፊሊፒንስ የመሰሉ ሀገራት ችግሩ የጠናባቸው ሆነዋል። እንደ ኢትዮጵያ ሁሉ የዓለም ሀገራት ይህንን ክፉ ቀን ለማለፍ ያስችላል ያሉትን መመሪያ እየተገበሩ ነው። የብሔራዊ ኃይል አጠቃቀም የአደጋ ጊዜ አዋጅ ያወጁ በርክተዋል። ነዳጅ እስከ $110 በገባበት ሀገራት ምን እያደረጉ ነው ስንል ቅኝት አድርገናል። መረጃችን ከግብጽ እስከ ፓኪስታን የሚወስደን ይሆናል። በጀነራል ታደሰ ወረደ የሚመራ የትግራይ ክልል ጊዜያዊ አስተዳደር በጀት አልደረሰኝም ሲል፣ የፌዴራል መንግስት ደግሞ የአሰራር ለውጥ እንጂ እገዳ የለም በሚል የተለያየ ምላሽ እየሰጡ ነው። የፌዴራል መንግስት አዳዲስ ቅድመ ሁኔታዎችና በሁለት ወገኖች መካከል የገዘፈው የበጀት ውዝግብ እንደቀጠለ ነው። ዝርዝር መረጃውን ይዘነዋል። በሶማሌ ክልል ከፍተኛ አመራሮቹ ዙሪያ ሰሞኑን በማህበራዊ ሚዲያ ሲሰራጩ የነበሩ መረጃዎች በክልሉ ፖለቲካዊ ድባብ ላይ ከፍተኛ መነጋገሪያ ሆነዋል። በተለይም የክልሉ ርዕሰ መስተዳድር አቶ ሙስጠፌ መሐመድን የተመለከቱ የድምፅ ቅጂዎችና ከስልጣን መልቀቅ ጋር የተያያዙ ወሬዎች በስፋት ሲንሸራሸሩ ቆይተዋል። ይህን ተከትሎ የክልሉ መንግስት ጉዳዩ ላይ ማብራሪያ የሚሰጥ ይፋዊ መግለጫ አውጥቷል። ይዘነዋል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዘው መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዲኤችኤል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንትሃውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656። የእግረኛ ፍልሚያው ሊጀመር ነው። እሳት አዘንብባቸዋለሁ። ኢራን ፕሬዚዳንት ዶናልድ ትራምፕ የኢራንን የነዳጅ ሀብት ለመቆጣጠር በእጅጉ ቋምጠዋል። በዚህም ከእስራኤል ጋር በመተባበር ኢራን ላይ እያካሄዱት ካሉ የሚሳኤልና የአየር ድብደባዎች በተጨማሪም የእግረኛ ሰራዊት ለማሰማራት ቆርጫለሁ በማለት በተለያዩ አቅጣጫዎች ያለውን የሀገሪቱን ባህርና አየር ወለድን በማጓጓዝ ላይ ይገኛሉ። የጦርነቱ መነሻ የነበረው የኒውክሌር ጦር መሳሪያ ጉዳይ ደብዘዝ ብሎ ነገሩ በአሁኑ ሰዓት ወደ ነዳጅ ጥቅም ጉዳይ የተቀየረ መሆኑ አደባባይ እየወጣ ነው። በነዳጅ የበለጸገችውና የኢራን የነዳጅ ኤክስፖርት 90% እንደምትይዝ የሚነገርላትን የኢራንን ካርግ ደሴት በመቆጣጠሩ በኩል ትራምፕ በፊትም ፕሬዝዳንት ሳይሆኑ ጽኑ ፍላጎት እንደነበራቸውና ደጋግመው ሲናገሩ እንደነበርም የቀደሙ ዘገባዎች በትውስታ እያመለከቱ ይገኛሉ። ከሳምንታት በፊት ከጃፓን አቅጣጫ ተንቀሳቀስ የተባለው ኦኪናዋ ደሴት የሚገኘው የአሜሪካ ባህር ኃይል ዩኤስኤስ ትሪፖሊ ከተባለች ግዙፍ የባህር ኃይል መርከብ ጋር መካከለኛው ምስራቅ ደርሷል። ትራምፕ ለፋይናንሻል ታይምስ በሰጡት ማብራሪያቸው አሁን ባለው ሁኔታ ከኢራን ነዳጅ መውሰድን እንፈልጋለን። ይህን ማድረግ የምንችለው ደግሞ ዋናዋን ኢራንን በመቆጣጠር ሳይሆን በነዳጅ ሀብትና በነዳጅ ማውጫ መሰረተ ልማቶች የበለጸገችዋን የካርግ ደሴት በመቆጣጠር ነው በማለትም በግልጽ ተናግረዋል። ትራምፕ በዚሁ ማብራሪያቸው አክለውም ለመሆኑ እንዴት የማይሆን ስራ እንሰራለን በማለት በአሜሪካ ተቃውሟቸውን የሚያሰሙ ሰዎች አሉ። እውነት ለመናገር እነዚህ የማይረቡ ወይም የማይጠቅሙ ሰዎች ናቸው ሲሉ በነገር ሸንቆጥ አድርገዋቸዋል። 50 ሺህ እዚያው መካከለኛው ምስራቅ የነበረ ጦርም አለ። ካሊፎርኒያ የነበረ አንድ አየር ወለድ ጦርም የተንቀሳቀስ ትዕዛዝ ከደረሰው ዋላ ደር ብለዋል። ሁሉም በሁሉም አቅጣጫ ለአይቀሬው ፊልም እየተመመ ነው። ለዚሁ የእግረኛ ውጊያ ዓላማ በመካከለኛው ምስራቅ እየተዘጋጀን የተባለውን የአሜሪካ ጦር ተከትሎም ኢራን ተዘጋጅተን እየጠበቅነው ነው፣ በማናቸውም ሰዓት መምጣት ይችላል በማለት አስታውቃለች። ትራምፕ በዚህቹ ደሴት ላይ ናቸውን በመጣል ደጋግሞ መናገራቸውን ተከትሎ ኢራን የአሜሪካንን ጥቃት ለመከላከል በሚል
በደሴቷ ውስጥ እና አካባቢው ከፍተኛ ጦር ያሰፈረች መሆኑን አስታውቃለች። ትራምፕ በአንጻሩ ለፋይናንሻል ታይምስ በሰጡት ማብራሪያቸው ምንም አይነት መከላከያ ያላቸው አይመስለኝም፣ ግድ የላችሁ፣ ይህንን ደሴት በቀላሉ ልንወስደው እንችላለን ሲሉ ተናግረዋል። በኢራን ካሉት የጦር አደረጃጀቶች መካከል አሁን አሜሪካና እስራኤል መፍረስ አለበት፣ መወገድ አለበት እያሉ ያሉት የሀገሪቱን አብዮታዊ ዘብ ነው። የዚህ ጦር ዋነኛ የገቢ ምንጭ ነዳጅ ሲሆን አብዛኛው ገቢም የሚገኘው ከካርግ ደሴት የነዳጅ ኤክስፖርት ነውም እየተባለ ነው። በዚህም ካርግን በመቆጣጠር የኢራንን አብዮታዊ ዘብ የገቢ እስትንፋስ እናቋርጣለን እየተባለም ነው። ይችን ደሴት ለመቆጣጠር የሚደረግ ማንኛውም የአሜሪካ ዘመቻ ቀላል መስዋዕትነት የሚጠብቁ አይሆንም በማለት አስተያየቶቻቸውን የሚሰጡ ተንታኞች ደግሞ ነገሩን ሳሩን አይቶ ገደሉ እያሉም ይገኛሉ። ያም ሆኖ ፔንታጎን ለእግረኛ ውጊያ እየተዘጋጀ ነው ሲል ዋሽንግተን ፖስት በዛሬው ዘገባው አስታውቋል። ኢራንን በሰፊው ለማዳከም በሚል በአሜሪካና እስራኤል የሚካሄዱት መጠነ ሰፊ ጥቃቶች ዛሬም እንደቀጠሉ ነው። ዛሬ ሌሊቱን የኢራን መዲና ቴህራንን ጨምሮ በርካታ የአገሪቱ ከተሞች በእስራኤል ተደጋጋሚ አየር ጥቃቶች መደብደባቸውን የዛሬው የአልጀዚራ ዘገባ አመልክቷል። እስራኤል ከጦር ኢላማዎች ውጭ በኢንዱስትሪ ማምረቻ ማዕከላቶች ላይ አየር ጥቃትን አካሄዳለች ያለችው ኢራን በእስራኤል የኬሚካል ኢንዱስትሪ መንደር ላይ ሚሳኤል ጥቃት በመሰንዘሯ በቤርሻባህ ከባድ የእሳት ቃጠሎ ተነስቷል። ከዚሁ ቃጠሎ ጋር በተያያዘም ለሰው ልጅ ጤንነት ጎጂነት ያላቸው አደገኛ ኬሚካሎች አፈትልከው ሊሆን ይችላል የሚል ስጋትም እንዳሳደረ ዘገባዎች እያመለከቱ ነው። አሁን ባለው የአሜሪካና ኢራን የእግረኛ ወታደር ፍጥጫ በመሃል በፓኪስታን ድርድር ለማካሄድ ቱርክ፣ ፓኪስታን፣ ሳውዲ አረቢያና ግብጽ ላይታች ሲሉ የታዩ ሲሆን መተማመንን ማምጣት ግን አልተቻለም። ኢራንን አግባብቶ ለድርድር ዝግጁ በማድረጉ ረገድ የፓኪስታን ጠቅላይ ሚኒስትር ሸህባዝ ሸሪፍ ከኢራን ፕሬዝዳንት መሱድ ፔዜሽኪያን ጋር ጥልቅ ውይይት ማካሄዳቸውን አመልክተዋል። አፈጉባኤው ጠላት በይፋ የድርድርና ውይይት መልእክት እየላከ በሚስጥር ግን የምድር ጥቃት ለመፈጸም እየተዘጋጀ ነው ብለዋል። ይህን ያሉት የኢራን ፓርላማ አፈጉባኤ በዚሁ ማብራሪያቸውም ወረራ እናካሄዳለን ያላችሁት የአሜሪካ ወታደሮች ምን ነው ዘገያችሁ? እኛ እንደሆን ተዘጋጅተን እየጠበቅናችሁ ነው። በእርግጠኝነት ልንነግራችሁ የምንፈልገው ነገር ቢኖር መሬታችንን ለመርገጥ የምትሞክሩ ከሆነ እሳት የሚነድባችሁ መሆኑን ነው ሲሉ አስጠንቅቀዋል። ይህ በኢራን ላይ የታሰበው የትራምፕ አስተዳደርም ወታደራዊ ኦፕሬሽን በኢራን አብዮታዊ ዘብ በኩል የተዘጋውንና የዓለማችን 20 በመቶ የሚሆነው ነዳጅና ጋዝ የሚያልፍበትን ሆርሙዝ ሰርጥን ጭምር ማስከፈትን ያካትታልም ተብሏል። በፓኪስታን ይካሄዳል በተባለው ድርድር ከተፋላሚ ወገኖች መካከል አንዳቸውም ተደራዳሪ የላኩበት ሁኔታ የለም። ሆኖም ማደራደር አለብን ያሉ ሀገራት በሁለቱም ተፋላሚ አካላት ማለትም በአሜሪካና በኢራን በኩል ያለው አቋሞችን ተቀብለዋል። የአሜሪካ 15 ነጥቦች ሲሆኑ የኢራን ደግሞ 5 ነጥቦች ናቸው። ከኢራን ነጥቦች መካከልም አንደኛው ሆርሙዝ ሰርጥን የሉዓላዊ ግዛቴ አካል አድርጌ ማስተዳደር ይገባኛል የሚለው ይገኝበታል። የተከፈተብኝ ጥቃት ሊቆም ይገባል፣ እንደዚሁም ለደረሰብኝ ውድመትም ካሳ ይገባኛል የሚለውም ሌላኛው ነው። አሜሪካ በበኩሏ ኢራን ለኒውክሌር ጦር መሳሪያነት ለመጠቀም ያበለጸገችውን የበለጸገ ዩራኒየም ታስረክበኝ የሚል የጸና አቋምን ይዛለች። ቅድመ ጦርነት ጄኔቫ ላይ በነበረው ድርድር ላይም አሜሪካ ይህንን ጥያቄ አንስታ ኢራን የበለጸገ ዩራኒየምን ማስረከብ የሚለውን በተመለከተ ፈጽሞ የሚቀበለው አይደለም፣ ከፈለጋችሁ አሁን ያለበትን ደረጃ በራሴው መንገድ ዝቅ ማድረግ እችላለሁ ስትል ያስታወቀችበት ሁኔታ እንደነበረ የሚታወስ ነው። በቀጣይ መረጃ ቴህራን በጨለማ ተዋጠች። ቴህራን በጨለማ ተውጣ አድራለች። በኢራን መዲና ላይ የተሰነዘረ የአየር ጥቃት የከተማዋን ኤሌክትሪክ መዋቅር ሙሉ በሙሉ በሚባል ደረጃ አውድሞታል። ትላንት እሁድ በኢራን መዲና ቴህራንና አካባቢው የተፈጸሙ ተከታታይ አየር ጥቃቶች በከተማዋ ሰፊ ኤሌክትሪክ ኃይል መቋረጥ አስከትለዋል። ጥቃቱ በተለይ ከፍተኛ ኤሌክትሪክ ኃይል ማስተላለፊያ መስመሮችንና ዋና ዋና የኃይል ማከፋፈያ ጣቢያዎችን ኢላማ ያደረገ እንደነበር ሮይተርስ ዘግቧል። በዚህ ምክንያት ቴህራን ብቻ ሳትሆን አጎራባች በሆነችው አልቦርዝ ግዛት የሚገኙ ከተሞች ጭምር ለሰዓታት በድቅድቅ ጨለማ ውስጥ እንዲቆዩ ተገደዋል። ጥቃቱ በተለይ በቴህራን 5 ወረዳዎች ላይ ያነጣጠረ ሲሆን የመኖሪያ ቤቶች፣ የንግድ ተቋማትና ዓለም አቀፍ የዜና ማሰራጫ ቢሮዎች ሳይቀሩ በጥቃቱ ጉዳት ደርሶባቸዋል። የኳታሩ አልአረቢ ቴሌቪዥን ቢሮም ጉዳት ከደረሰባቸው ተቋማት መካከል አንዱ ነው። ከኃይል መቆራረጡ በተጨማሪ በመላው ኢራን የኢንተርኔትና የስልክ አገልግሎት ተቋርጦ መቆየቱ ሁኔታውን ይበልጥ ከባድ አድርጎታል። የቴህራን ነዋሪዎች መረጃ ለማግኘትና ቤተሰቦቻቸውን ለማግኘት ተቸግረው አድረዋል። የኢራን ኤነርጂ ሚኒስቴር የኤሌክትሪክ መቆራረጡ በቦምብ ስብርባሪዎች ምክንያት መሆኑን አረጋግጦ ኃይል የመመለስ ስራ እየተከናወነ መሆኑን ቢገልጽም እስከ ቅርብ ሰዓት ሰፊ አካባቢዎች በጨለማ ውስጥ ይገኛሉ። የኢራን ከፍተኛ ባለስልጣናት ጥቃቱን በከፍተኛ ሁኔታ አውግዘዋል። የአገሪቱ የፓርላማ አፈ ጉባኤ መሐመድ ባቂር ቃሊባፍ ደግሞ ይህ በኤሌክትሪክ መሰረተ ልማቶች ላይ የተሰነዘረ ጥቃት የአሜሪካ የምድር ወረራ ለመፈጸም የምታደርገው ስልታዊ ዝግጅት አካል ነው ሲሉ ከባድ ማስጠንቀቂያ ሰጥተዋል። በሌላ በኩል የእስራኤል ጦር ጥቃቱን መቀጠሉን ሲገልጽ፣ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ግን ባልተጠበቀ ሁኔታ ከኢራን ጋር አዲስ ስምምነት ሊደረስ እንደሚችል ፍንጭ መስጠታቸውን ዲፕሎማሲያዊ ግራ መጋባትን ፈጥሯል። በአሁኑ ወቅት ቴህራን በከፍተኛ ወታደራዊ ዝግጅትና ስጋት ውስጥ ትገኛለች። ጥቃቱ በቀጣይ ቀናት ወደ ምድር ውጊያ ያመራል ወይስ
ወደ ሰላም ንግግር የሚለው የብዙዎች ጥያቄ ሆኗል። የኢራን ፓርላማ አፈ ጉባኤ መሐመድ ባጊር ጋሊባፍ ይህ ጥቃት የምድር ወረራ መጀመሪያ ምልክት ነው ሲሉ ስጋታቸውን ገልጸዋል። ወታደራዊ ተንታኞች እንደሚሉት ከሆነ መዲናዋን በጨለማ ማጥለቅለቅ የተቃዋሚ ኃይሎችን የመገናኛ ዘዴዎች ለማዳከምና በህዝቡ ላይ ስነ ልቦና ጫና ለመፍጠር የሚደረግ ስልታዊ እርምጃ ነው። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ ልንደርስ እንችላለን ማለታቸው ጥቃቱ ኢራንን ወደ ድርድር ጠረጴዛ ለማምጣት የሚደረግ የኃይል ዲፕሎማሲ ሳይሆን እንደማይቀር ይገመታል። በቀጣይ መረጃ የነዳጅ ጭንቅ፣ የሀገራቱ መልስ። የሆርሙዝ ሰርጥ መዘጋት ዓለምን በእጅጉ እየፈተነ ይገኛል። አንድ ወር በዘለቀው ግጭት የተነሳ 20 በመቶ የዓለማችን ነዳጅ መውጫ ካጣ ወዲህ የነዳጅ ዋጋ በበርሜል አሁን ላይ $110 ተሻግሯል። የዚህ ቀውስ ውጤት በተለያዩ ሀገራት የተለያየ ችግርና ብልሃት ሲወልድ የጉዳት መጠኑ የተለያየ ሆኗል። በተለይ ነዳጅን የማያመርቱ ሙሉ በሙሉ ከውጭ የሚያስገቡ እንደ ኢትዮጵያ ያሉ ሀገራት ፈተናቸው በዝቷል። ኢትዮጵያ ችግሩን ለማለፍ የነዳጅ አጠቃቀም ቅድሚያ መመሪያ ስታወጣ ከሰሞኑ ደግሞ የመንግስት ሰራተኞች ዓመታዊ ረፍታቸውን እንዲወስዱ እስከ ማድረግ ደርሳለች። ሌሎች ሀገራትም የመከራው ጊዜ እስኪያልፍ ይበጃል ያሉትን እያደረጉ ነው። ባላንጣችን ግብጽ በዚህ ችግር ውጥረት ውስጥ ከገቡ ሀገራት መካከል ስትሆን የግብጽ ጭንቅ ከነዳጅ አቅርቦት በላይ የሆነ ሲሆን ከፍተኛ ገቢ የምታገኝበት የስዊዝ ካናል መተላለፊያ በጦርነቱ የተነሳ መቀዛቀዝ ውስጥ ገብቷል። ግብጽ በውድ ለምትገዛው ነዳጅ የስዊዝ መተላለፊያ ዶላር ገቢዋ ዋነኛ እየጎዳት ይገኛል። ግብጽ ይህንን ክፉ ቀን ለማለፍ በርካታ ውሳኔዎችንም ማሳልፋለች። የነዳጅ አጠቃቀምን ለመቆጠብ ግብጽ ሱቆችና ምግብ ቤቶችን በጊዜ እንዲዘጉ ነው የወሰነችው። ግብጽ የተፈጥሮ ጋዝ ለመብራት ኃይል አገልግሎት የምትጠቀም ሀገር ስትሆን ከነዳጁ ጋር የጋዙም አቅርቦት መስተጓጎል በመላ ሀገሪቱ ከ4 እስከ 6 ሰዓታት የዘለቀ በውሳኔ የሚመራ የኃይል አቅርቦት መቆራረጥ ፈረቃ እንድትተገብር አስገድዷታል። ከሆስፒታሎችና ከኢንዱስትሪ ፓርኮች ውጭ ሁሉም ግብጻዊ በቀን እስከ 6 ሰዓት ኃይል እየተቋረጠበት ነው። ግብጽ ችግሩን ለማለፍ ከባለፈው ማክሰኞ ጀምሮ ተግባራዊ የሚሆኑ ጥብቅ መመሪያዎችን አውጃለች። በዚህም የችርቻሮ ሱቆች፣ ምግብ ቤቶችና ካፌዎች በየቀኑ ከምሽቱ 3 ሰዓት ላይ እንዲዘጉ ሲወሰን የመንገድ መብራቶችና የውጭ ማስታወቂያዎች እንዲደበዝዙ አዛለች። ግብጽ የመንግስት ሰራተኞቿን በሳምንት አንድ ቀን ከቤት ሆነው እንዲሰሩ ስታደርግ የግብጽን ኢኮኖሚ 1/10 የሚሸፍነው የቱሪዝም ዘርፍ እንዳይጎዳ ለማድረግ ሆቴሎችና የቱሪስት መስህቦች ከዚህ ገደብ ነፃ አድርጋቸዋለች። የግብጽ መንግስት የነዳጅንና የህዝብ ትራንስፖርትን ዋጋ ጨምሯል። ከፍተኛ ኃይል የሚጠይቁ የመንግስት ፕሮጀክቶችን ከማዘግየት በተጨማሪ የመንግስት ተሽከርካሪዎች የነዳጅ አበልን በ1/3 ቀንሷል። የሀገሪቱ ጠቅላይ ሚኒስትር ሙስጠፋ ማድቦሊ እንደገለጹት የሀገሪቱ የነዳጅ ወጪ በጥር ወር ከነበረበት በ2 እጥፍ አድጎ $2.5 ቢሊዮን ደርሷል። በተያያዘ በነዳጅ አቅርቦት መቋረጥ በዓለማችን ከባድ ፈተና ውስጥ ከገቡ ሀገራት መካከል ስሪላንካ፣ ፓኪስታን፣ ፊሊፒንስ እና ማይናማር ከሁሉም የባሰ ፈተና የገጠማቸው ሆነው ታይተዋል። ደሴቱ ሀገር ስሪላንካ ከሁሉም የከፋ ደረጃ ላይ ስትገኝ እንደ አውሮፓ አቆጣጠር በ2020 ሀገሪቷን ገጥሟት የነበረው ኢኮኖሚ ቀውስ አሁን ላይ በነዳጅ እጥረት የተነሳ መመለሱ ተሰምቷል። ደሴቷ 60 በመቶ የኃይል አጠቃቀሟ ከነዳጅ ጋር የተገናኘ መሆኑ ፈተናው ከሌሎች በላይ እንዲበረታባት ሆኗል። ጥብቅ የሆኑ የኃይል ስርጭትና አጠቃቀም አሰራር ተግብራለች። ሞተር ሳይክሎች በሳምንት ከ8 ሊትር በላይ ነዳጅ እንዳይጠቀሙ፣ ባጃጅ 20 ሊትር ብቻ እንዲጠቀሙ፣ ለመኪኖች ደግሞ በሳምንት 25 ሊትር ብቻ ገደብ ጥላለች። የኢራኑ ጦርነት ከተነሳ አንስቶ ደሴቷ በነዳጅ ዋጋ ላይ 33 በመቶ ጭማሪ አድርጋለች። ሌላኛው ሀገር ፓኪስታን በድንበር ያላትን የነዳጅ ማከማቻ አሟጣ መጨረሷን ያወጀች ሲሆን የሀገሪቱ መንግስት በነዳጅ ጉዳይ አደጋ ጊዜ አዋጅ አውጥቷል። በመላው ሀገሪቷ ሁሉም ትምህርት ቤቶች እንዲዘጉ ሲደረግ የመንግስት ሰራተኞች በሳምንት ከ4 እስከ 2 ቀን ብቻ እንዲሰሩ ተደርጓል። በፊሊፒንስ ደግሞ ሁኔታው አስጊ ደረጃ ላይ ደረሰ ሲሆን በይፋ የብሔራዊ የኃይል አደጋ ጊዜ አዋጅ ታውጇል። በርካታ የመንግስት ሰራተኞች ወደ ቤታቸው ሲሸኙ የመንግስት ዩኒቨርሲቲዎችና ተቋማት በከፊል ስራ አቁመዋል። ሀገሪቷ በሁሉም ዘርፍ የ10 በመቶ የነዳጅ አጠቃቀም ቅነሳ አድርጋለች። በሀገሪቱ ያለው ሁሉም የአየር ማቀዝቀዣ መሳሪያዎች ከ24 ዲግሪ ሴልሺየስ በታች እንዲሆኑ ግዴታ ተጥሏል። ማይናማር ደግሞ በግል መኪኖች ላይ ከበድ ያለው መመሪያ ወጣች ሲሆን የግል መኪኖች 50 በመቶ ነዳጅ እንዲቀነስ አድርጋለች። ጎዶሎና ሙሉ ቁጥር በማለት በመኪኖች ታርጋ ላይ የተመሰረተ አጠቃቀም አውጃለች። ሁሉም አንድ ቀን እያረፉ ማሽከርከር ግድ ሆኗል። በሳምንቱ የነዳጅ ዋጋ በየቦታው መጠነኛ ልዩነት ቢያሳይም አማካዩ ከ100 እስከ $110 በበርሜል ሆኗል። የአንድ በርሜል የብሬንት ድፍድፍ ነዳጅ ዋጋ $115.7 ሲገባ በአሜሪካ ዌስት ቴክሳስ ኢንተርሚዲየት WTI ደግሞ አንድ በርሜል ድፍድፍ ነዳጅ ዋጋው $102 ደርሷል። ሁኔታዎች በዚህ ከቀጠሉና እስከ ሰኔ የሚቀየር ነገር ከሌለ ባለሙያዎች እየተነበዩ ሲሆን ድፍድፍ ነዳጅ $200 ሊደርስ እንደሚችል ገልጸዋል። ወደ ቀጣይ ርዕስ አለፍን። አልደረሰንም ጀነራሉ።
በጀነራል ታደሰ ወረደ የሚመራ የትግራይ ክልል ጊዜያዊ አስተዳደር በጀት አልደረሰኝም ሲል፣ የፌዴራል መንግስት ደግሞ የአሰራር ለውጥ እንጂ እገዳ የለም በሚል የተለያየ ምላሽ እየሰጡ ነው። የፌዴራል መንግስት አዳዲስ ቅድመ ሁኔታዎችና በሁለት ወገኖች መካከል የገዘፈው የበጀት ውዝግብ እንደቀጠለ ነው። የትግራይ ክልል የኮሚኒኬሽን ጉዳዮች ቢሮ አዲስ ባወጣው አስቸኳይ መግለጫ ስለ ክልሉ በጀት የሚሰራጩ መረጃዎች የተሳሳቱ በመሆናቸው በአስቸኳይ ሊታረሙ እንደሚገባ አሳስቧል። ቢሮው በመግለጫው መጀመሪያ ላይ እንዳሰፈረው በአሁኑ ወቅት በተለያዩ ማህበራዊና ዲጂታል ሚዲያዎች ለትግራይ ክልል የመንግስት ሰራተኞች የሚውል በጀት ከፌዴራል መንግስት መላኩን የሚገልጸው መረጃ ሙሉ በሙሉ ከእውነት የራቀ ነው ብለዋል። ይህ መረጃ መሰረተ ቢስ ወሬ፣ ህዝብን ለማሳሳት ሆን ተብሎ የታለመ መሆኑን ጨምሮ ገልጿል። ቢሮው መረጃውን ይበልጥ ለማጠናከር ከክልሉ የፋይናንስና ሀብት ማሰባሰብ ቢሮ ያገኘውን መረጃ ጠቅሷል። በዚህም መሰረት እስካሁን ድረስ ከፌዴራል መንግስት ለደሞዝ ክፍያ በሚል የተላከ አንድም ሳንቲም የለም ሲል አስታውቋል። እንደነዚህ አይነት የሐሰት ወሬዎች የሚሰራጩበት ዋና ዓላማ በትግራይ ጊዜያዊ አስተዳደርና በክልሉ ህዝብ በተለይም ደግሞ ደሞዝ በመጠበቅ ላይ ባለው የመንግስት ሰራተኛ መካከል ጥላቻንና አለመተማመንን ለመፍጠር እንደሆነ ቢሮ አስረድቷል። ከዚህም ባለፈ መግለጫው በፕሪቶሪያዊ ሰላም ስምምነት መሰረት መከናወን የነበረባቸው ዋና ዋና ተግባራት መዘግየታቸውን አንስቷል። የትግራይን የግዛት አንድነት ማስጠበቅ፣ ተፈናቃዮችን ወደ ቀደሙ ቀያቸው መመለስና የቀደሙ መሰረተ ልማቶችን መልሶ የመገንባት ስራዎች በሚፈለገው ፍጥነት እየተከናወኑ አለመሆኑን ገልጿል። ይባስ ብሎም የፌዴራል መንግስት ነዳጅ፣ መሰረታዊ ሸቀጦችና ሌሎች አስፈላጊ አቅርቦቶች ወደ ክልሉ እንዳይገቡ ማገዱን ቢሮው በከፍተኛ ቅሬታ ገልጿል። በመጨረሻም የመንግስት ሰራተኞች በእንደዚህ አይነት የሐሰት ወሬዎች ግራ መጋባት እንደሌለባቸው የኮሚኒኬሽን ቢሮ አሳስቧል። ይህ ውስብስብ ችግር በዘላቂነት መፍትሄ እስኪያገኝ ድረስ ህዝቡና ሰራተኛው መንግስት የጀመረው ርብርብ እንዲደግፍ ጥሪ አቅርቧል። የክልሉ መንግስትም የበጀቱንና የሌሎች አቅርቦቶችን ችግር ለመፍታት ከሚመለከታቸው አካላት ጋር ንግግር እያደረገ መሆኑን አመልክቷል። የፌዴራል መንግስት በበኩሉ በትግራይ ክልል ያለውን የበጀት እገዳ የፍትሐዊነትና የግልጽነት አሰራር ለውጥ እንጂ የክልሉን ህዝብ ለመጉዳት የታለመ አለመሆኑን ይገልጻል። በጀቱ በቀጥታ ለወረዳዎችና ዞኖች እንዲደርስ በማድረግ ለሲቪል ሰራተኞች ደሞዝ ብቻ መዋሉን የማረጋገጥና የፕሪቶሪያውን ስምምነት የማስፈጸም ግዴታ እንዳለበት መንግስት በመከራከሪያዎቹ አንስቷል። በቀጣይ መረጃ ሙስጠፌና ጠቅላዩ ፍጥጫ ወይስ ሴራ? በሶማሌ ክልል ከፍተኛ አመራሮቹ ዙሪያ ሰሞኑን በማህበራዊ ሚዲያ ሲሰራጩ የነበሩ መረጃዎች በክልሉ ፖለቲካዊ ድባብ ላይ ከፍተኛ መነጋገሪያ ሆነዋል። በተለይም የክልሉ ርዕሰ መስተዳድር አቶ ሙስጠፌ መሐመድን የተመለከቱ የድምፅ ቅጂዎችና ከስልጣን መልቀቅ ጋር የተያያዙ ወሬዎች በስፋት ሲንሸራሸሩ ቆይተዋል። ይህን ተከትሎ የክልሉ መንግስት ጉዳዩ ላይ ማብራሪያ የሚሰጥ ይፋዊ መግለጫ አውጥቷል። የሶማሌ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ መሐመድ አደን ዳሂር በሰጡት ሰፊ መግለጫ በማህበራዊ ሚዲያ የሚሰራጩት መረጃዎች የተቀነባበሩና የሐሰት መሆናቸውን በጽኑ አውግዘዋል። ቢሮው በዋናነት ትኩረት የሰጠው የክልሉን ርዕሰ መስተዳድር አቶ ሙስጠፌ መሐመድን ድምፅ አስመስሎ የተሰራጨውን ቅጂ ነው። እንደ አቶ መሐመድ አደን ገለጻ ይህ የድምፅ ቅጂ የርዕሰ መስተዳድሩን ንግግር በማስመሰል የተዘጋጀ የፈጠራ ስራ ነው። የዚህ ድርጊት ዋነኛ ዓላማም በክልሉ ህዝብና በአመራሩ መካከል መጠራጠርን መፍጠር እንዲሁም በፌዴራልና በክልል መንግስት መካከል ያለውን ስምምነት ማደናቀፍ እንደሆነ ገልጸዋል። አቶ መሐመድ አደን ዳሂር በመግለጫቸው አጽንኦት ሰጥተው እንደተናገሩት በጠቅላይ ሚኒስትሩና በክልሉ ርዕሰ መስተዳድር መካከል ያለው ግንኙነት በፓርቲያዊ ዲሲፕሊን እና በመንግስታዊ መዋቅር የሚመራ እንጂ በማህበራዊ ሚዲያ በሚለቀቅ ወሬዎች የሚበጠስ አይደለም። ጠቅላይ ሚኒስትሩ የርዕሰ መስተዳድሩን የስራ አፈጻጸም ተችተዋል ተብሎ የሚወራው ጉዳይም በአመራሮች መካከል የሚኖርን መደበኛ የስራ ግምገማ ለፖለቲካዊ መጠቀሚያነት ለማዋል የተደረገ ሙከራ መሆኑን አስረድተዋል። ርዕሰ መስተዳድሩ በድምፅ ቅጂው ላይ እኔ ከስልጣን ከወረድኩ ሀገር ትፈርሳለች የሚል ንግግር አድርገዋል ተብሎ የሚሰራጨው ወሬ የአመራሩን ስብዕና ለማጉደፍና ከፌዴራል መንግስቱ ጋር ለማጋጨት የታለመ እንጂ አቶ ሙስጠፌ መሐመድ እንዲህ ያለ ንግግር አድርገው እንደማያውቁ ቢሮው በይፋ አስተባብሏል። ቢሮ አክሎም አቶ ሙስጠፌ መሐመድ ከስልጣናቸው ሊነሱ ነው በሚል የሚናፈሰው ወሬ ምንም አይነት መሰረት የሌለው መሆኑን አረጋግጧል። ርዕሰ መስተዳደሩ በአሁኑ ወቅት መደበኛ ስራቸውን በከፍተኛ ኃላፊነት እያከናወኑ እንደሚገኙና በቅርቡም በደገሃቡር ከተማ በመገኘት ለቀጣዩ ምርጫ የመራጮች ምዝገባ ማድረጋቸውን እንደ ትልቅ ማሳያ ጠቅሰዋል። ይህ እርምጃ አመራሩ ለዲሞክራሲያዊ ሂደት ያለውን ቁርጠኝነት የሚያሳይ እንጂ ስልጣን የመልቀቅ ፍላጎት አለመኖሩን የሚያረጋግጥ ነው ብለዋል። አቶ መሐመድ አደን ዳሂር በመግለጫቸው እንደገለጹት እነዚህ መሰረተ ቢስ ወሬዎች የሚመነጩት በክልሉ የመጣውን ሰላምና ልማት መሸከም ካልቻሉ ጸረ ሰላም ኃይሎች ነው። የሶማሌ ክልል ኮሚኒኬሽን ቢሮ ኃላፊ አቶ መሐመድ አደም ሰሞኑን የቀረበውን መረጃ ሐሰትና በአሁኑ ጊዜ የተካሄደ የአሁን ስብሰባ እንዳልሆነ ይታወቃል ሲሉ መረጃውን አጣጥለዋል። የድምፅ መረጃውን በተለያየ መልክ ተቆራርጦ የተዘጋጀ ነው ያሉት ኃላፊው መረጃው ርዕሰ መስተዳድሩ በሰሜናዊ ሀገሪቱ ክፍል በነበረው ጦርነት ወቅት በክልሉ ከሚንቀሳቀሰው ኦብነግ ጋር ባካሄዱት ውይይት መድረክ ከሰጡት ቃለ መጠይቅ የተወሰደ እንደሆነ አስረድተዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።